ሌላ ፖለቲካል አይዲዮሎጂ አለው ይሄ ነገር ይሄ እገታ ጀርባ አይዲዮሎጂ አለው አይዲዮሎጂው ደግሞ አይንን ብቻ የሚያሳይ ብቻ ጥምጣም ተመጠመው በአለም ላይ ያየነው እና አይኤስአይኤስ እና አልቃይዳ እና ቦኮ ሃራም ነው ማለት ነው ምናልባት የነዚህ ኃይሎች የነዚህ ሽብር ቡድን ኃይል ሴል እዚህ ገብቷል ወይ አይ ከአርሚ ሰባ ጋር አንድ ላይ ሆኖ ሰብሮ በወልቃይ በኩል ሊገባ ነው የሚል ነገርም እሱን አይል ለማጠናከር ነው የሚል ነገርም አለ አይደለም አንድ አርሚ 13 የሚያክል ነገርን እዛ ልክ ሌላም ብትልክ በዛ በኩል ሰብሮ መምጣት ይቻላል ወይ ይሄ ጠፍቷቸው ነው የዋርጅራሉ ፋኖንና መንግስትን ለማደራደር በዚህ መካከል በተናጠል የሚንቀሳቀስ ፋኖ መጣና እኔ መግባት ፈልጋለሁ ድርድርም አይደለም እኔ በሰላም መግባት ፈልጋለሁ ለመንግስት ሰጥቼ በሰላም መኖር ፈልጋለሁ እንደው ለዚህ ዋና አላማችሁን አንተ ሰላምን ወርድ ነው ፈልጉት የኔን ጉዳይ በስፔሻል ጉዳይ መግባት ፈልጋል ድርድር አልፈልግም ቃል አይ ቆዩ የኛን ገለልተኛ ጥያቄዎች ተከታላችሁ ማይ ነበርባችሁ ግብር የሚከፍሉ ሰው መንግስት የሚባል አካል አለ ብሎ ውቅና ሰጥቶ ግብር የሚከፍሉ ምን የሚሉ ከአደጋ ያድነኛል በሰላም ወጥቼ መግባቴ ጋራንቲ በሱ ላይ አለ ብሎ ስለሚያስብ ነው ስለዚህ ተራም ይገታም ቢሆን መንግስት ይሄ የመንግስትነት ሚና ላይ የተመጣ ተግዳሮት ስለሆነ እርምጃ ወስዶ ጉዳዩን ማቆም ግዴታ ነው ክልሉ መንግስት 30,000 ምናምን የፋኖ ታጣቂዎች ይሰጡኛል ቆይ ካውንስሉ 200 አለ ኢጋድ ምናምን እና አፍሪካ ህብረት ደግሞ አደራደርን አሉ አፋድ የሚባለው ለማድረሻ ምናምን ነገር ተደራደርን አሉ ሰላምነት ተፈራረሙ ሰላም መጣ ነው አይደለም ብቻ መልስልኝ አንጻራዊ ነው ሰላም ጀነራል ምግቤ ከቅርብ ጊዜ ወዲህ ከአዋጊነት እንዳው አነቃቂ ንግግር ተናጋሪነቱ የተሳካለት እየሆነ ያለ ይመስላል ግን እገታው ዝም ብሎ ተራ እገታ ሳይሆን ሌላም መልእክት ያለው ነገር ይመስላል ምንድነው አጋቾቹ እስካሁን ድረስ ባልተለመደ ሁኔታ ፊታቸውን ሸሸፈኑ ሰዎች ናቸው እናንተ በገመድ እንደታሰራችሁ ወይ በጥሳችሁ ማለት ነው ወይ ታንቃችሁ መሞት ነው እስከማለት ድረስ ማለት ነው አማራጭ የላችሁም ከመዋጋት ውጪ አማራጭ የላችሁም ከመዋጋት ውጪ የሚል ነገር ለምን መጣ ሲባል አንዋጋም የሚል ጥያቄ መጥቷል ማለት ነው አንዋጋም የሚል ደግሞ ጥያቄ መጣበት ምክንያቱ የኃይል መመጣጣን አይደለም ሁለተኛ የምንዋጋው አላማ ራሱ ግልጽ አይደለም የሚል የህወሓት ሰራዊት ወይ ደግሞ ቲዲኤፍ ውስጥ በስፋት ጥያቄ ተነስተዋል ማለት ነው አስተላልፈን በመላው ዓለም የምትገኙ አንድ አፍታ ሰዎች እንደምናላችሁ ወንዶ አንድ አፍታታችን ተጀምሯል በቅድሚያም ዛሬው አንድ አፍታታይ የምንመለከታቸውን ጉዳዮች ናስቃኛችሁ ከሰሞኑ በአርሲ የተፈጸመው ግድያ ተከትሎ መንግስት መጠነ ሰፊ እርምጃ እየወሰድኩ ነው ባለበት አጋጣሚ እገታውን ፈጸሙ ተሰምቷል እገታውን ደግሞ ራሳቸውን በጭንብል የደበቁ ሰዎች ሃይማኖት ተኮር እገታውን ፈጸማቸው ተሰምቷል አርሲ አካባቢ እንደዚሁም ደግሞ እዛው ሸዋ አካባቢም ዳራ አካባቢ እንደዚሁ እገታውን ፈጸሙ ተሰምቷል ይሄ ጉዳይ እንደምን ያለ እንደምታለ የሚለው ጉዳይ እንመለከታለን ሁለተኛው ጉዳያችን መንግስትና የፋኖ ኃይሎችን ወደ ድርድር ለማምጣት ከሁለት ዓመት ገደማ በፊት የተቋቋመው የአማራ ሰላም ካውንስል ከ6 ወራት በፊት የፋኖ ወኪሎችን ናይሮቢ ኬንያ አግኝቼ አነጋግሬያለሁ ነገር ግን አልተሳካም የሚል መረጃ ሰጥቷል በዚህ ጎን ለጎን ደግሞ 200 የሚሆኑ የፋኖ ታጣቂዎችን አግባብቼ እጅ አሰጥቻለሁ ብለዋል ለመሆኑ በድርድር አመቻችነትና በእጅ አሰጭነት መካከል ያለው ውዝግብ እንደምን ይታያል የሚለውን ጉዳይ እንመለከታለን ሶስተኛ ጉዳያችን ከሰሞኑ ፌደራል መንግስት በትግራይ ኃይሎች ላይ ሽራሮ አካባቢ የድሮን ጥቃት መፈጸሙ ይታወሳል በዚህ የድሮን ጥቃት ከፍተኛ መስዋዕትነት ከፍለናል ሲሉ ጀነራል ምግበይ ኃይለ ተናግረዋል ጀነራሉ ሽራሮ ላይ ተገኝተው ባደረጉት ንግግር ከፍተኛ መስዋዕትነት ከፍለንም ቢሆን የተረፈው ኃይላችን ሱዳን ገብቷል መስዋዕትነት የከፈልንበትን ጉዳት እናወራረዳለን ዝም ብለን አንቀመጥም ማሸነፍ ነው ምርጫችን የሚል ንግግር አሰምተዋል ምን አንደምታለው የሚለውን ጉዳይ እንመለከታለን የመጨረሻው ጉዳያችን ደግሞ አሜሪካና ኢራን ወደ ድርድር መግባታቸው ይታወሳል ይህ ድርድር በመሰረታዊነት የስምምነት ማዕቀፍ ደረጃ ላይ ደርሷል ትናንት ይሁን እንጂ ስምምነቱ አሁንም ቀሪ ወሳኝ ድርድር ምዕራፎች የሚቀሩት ከመሆኑ ጋር በተገናኘ አሜሪካና ኢራን ማናቸው አሸነፉ ማናቸው ተሸነፉ ኢራን እጅ ሰጦች ወይስ እጅ አሰጠች የሚለው ጉዳይ አነጋጋሪ ሆኗል እሱንም በተወሰነ መልኩ እንመለከታለን አብራችሁ እንድትቆዩ በአክብሮት እንጋብዛለን
አመሰግናለሁ መርሻ። እንግዲህ ትንሽ ለየት ባለ ሁኔታ እዚህ ሀገር ውስጥ አንድ ነገር ሲደረግ ተስፋ ሊያስቆርጥ የሚችል ወይ ደግሞ የባሰ ነገሩ ወሰብሰብ ለማድረግ ደግሞ ተመሳሳይ እርምጃዎች መወሰድ የተለመዱ ነገሮች ናቸው። እንግዲህ ባለፈ አርሲ አካባቢ ላይ ኦርቶዶክስ እምነት ተከታዮች ላይ ሃይማኖትን መሰረት በማድረግ የተፈጸመውን ጥቃትን ተከትሎ ሁሉም የኦርቶዶክስ ሃይማኖት ተከታይም ኦርቶዶክስም ያልሆነ ሰዎች በሃይማኖታቸው ተለይቶ መጠቃት አግባብ አይደለም። ሁሉም ሃይማኖቶች በኢትዮጵያ ምድር ላይ ተከባብሮ በፍቅር ነው መኖር ያለባቸው። ኢትዮጵያ የትኛውም ቦታ ቢሆን የሁላችንም አገር ነች የሚለውን ነገር ድምፅ ከፍ ተብሎ ሲጮህ መንግስትም እርምጃ መውሰድ ሲጀምር መከላከያ ሰራዊትንም እንደዚሁም ደግሞ ፌዴራል ፖሊስን አሰማርቶ እርምጃ መውሰዱን ሲቀጥል አሁን ደግሞ በዚህ ቅዳሜና ወደ አዲስ የመጣ ነገር ደግሞ ነገሩን ወሰብሰብ ለማድረግ የእገታ ሁኔታ ጠንከር ባለ ሁኔታ እስካሁን ምናልባት ሰውን ገፎ ይዞ ይሄዳሉ፣ ይዞን ብር ይጠየቃል ምናምን ይባላል። አሁን ግን ሙሉ ባስ የተጫነ ሰውን ሲንቀሳቀስ የታገተበት ሁኔታ ነው ያለው። ከመርቲ ከሚባለው ቦታ ወደ አቦምሳ ይሄድ ያለው ምስራቅ አርሲ ውስጥ ልዩ ቦታ ጋዶ በሚባል ቦታ ላይ ተሽከርካሪ ውስጥ የነበሩት ከ50 ሰዎች በላይ የሆኑ ሰዎችን ታግቷል። ይሄ አንደኛው ነው። በአርሲ አካባቢ ግን እገታው ዝም ብሎ ተራ እገታ ሳይሆን ሌላም መልእክት ያለው ነገር ይመስላል። ምንድን ነው? አጋቾቹ እስካሁን ድረስ ባልተለመደ ሁኔታ ፊታቸውን የሸፈኑ ሰዎች ናቸው። ፊታቸውን ሸፍነዋል። ይህን እገታ የፈጸሙት ማለት ነው እዚህ አርሲ አካባቢ። በተመሳሳይ ሸዋም ደራ ላይ አይ ቲንክ እዚህ አካባቢ ደግሞ ሃይማኖትን መሰረት አድርጎ ወይ ምናምን አይደለም፣ ያው ኢኮኖሚ መሰረት አድርጎ ሰዎችን በማገት ከዛ በኋላ ብርን ከመጠየቅ አንጻር ነው ታግቷል። እዚህ አካባቢ ላይም አንድ ባስ ሙሉ ሰው ነው ታገተው እዚሁ ደራ ወረዳ ውስጥ ማለት ነው። እስቲ ሁለቱን እኔውና ምንድን ነው እነዚህ አጋቾች ካለው ነገር ላይ ቀስ ብለን ነገሮችን ማንበብ ብንፈልግ ለማጥናት ብንፈልግ የነዚህ አጋቾች ፍላጎት ምንድን ነው? አንድ እሱም እነዚህ አጋቾች ራሳቸው ማን ናቸው? ሶስተኛ መንግስት እነዚህን አይና የተባለውን አካባቢ ለማረጋጋት በተለይ መንግስት ኦሮሞ ነጻነት ሰራዊት ኦነግ ሸኔ ብሎ የሚጠራውን ኃይልን እየመነጠርኩ ነው ብሎ ዘመቻ በወጣበት ሰዓት ላይ ይህ እገታ በዚህ መልክ መፈጠሩ መደረጉ ምንድን ነው ፖለቲካዊ አንድምታው የሚለውን እስቲ እናፍታታው። እንግዲህ የመጀመሪያው እዚህ ምስራቅ አርሲ ላይ እንዳልኩት ይህንን እገታ የፈጸሙት ቡድኖች ለምን ፊታቸውን ሸፈኑ? እስከ ዛሬ ድረስ የምናውቀው ደረታቸውን ነፍቶ ነው፣ ጸጉራቸውን አጭበርብሮ ሰዎችን ይዞ ሄዶ ሰብስቦ ስብሰባ ሲባል ስብሰባ ብሎ ሰብስቦ የሚጨፈጭፉ ከመኪና ላይም አውርዶ በሰልፍ ይዞ ሄዶ በሚሊዮን ብር የሚጠይቁም ሲያሰኝም የሚገሉት ያለምንም እንትን ነው። የአሁኑ ላይ ለምንድን ነው ፊትን መሸፈን የተፈለገበት የሚለው ነገር ነው። እንግዲህ በጣም ይሄ ፊት መሸፈን የተፈለገበት እንግዲህ መላምቱን ካስቀመጥ ነው የመጀመሪያ ሊሆን የሚችለው ምንድን ነው? እነዚህ እገታ የፈጸሙ ሰዎች በአካባቢ ሰዎች የሚታወቁ ወይ ደግሞ በታጋቾች ሊታወቁ የሚችሉ ናቸው ማለት ነው። ወይ ደግሞ እዛው አካባቢ ሰላማዊ ሰው ሆኖ ትላንትና የሚታዋወቁ ከሩቅ መጥቶ ምናምን የሚያግድ ሳይሆን እዛው በቅርብ የሚታዋወቁና ራሳቸውን መሰወር የፈለጉ ታስቦ ሊሆን ይችላል ማለት ነው። ነገ ወይ ደግሞ እገታውን ከጨረሱና ነገሩን ሂደቱን ከጨረሱ በኋላ ምናልባት ወደ መደበኛ ህይወት ሊመለሱ ይችላሉ። ነገ ሌላ ችግር ይፈጠራል በሚል ነገር ፊታቸውን ሰወር ያደረጉ ሰዎች ሊሆኑ ይችላሉ ማለት ነው። አንድ እሱ ነው። ሁለተኛ ፊትን መሸፋፈን በዓለም አቀፍ ደረጃ ያየና እንደሆነ ፊትን እንግዲህ ፊታቸው እንደዚህ የሚሸፋፍኑት የአይኤስ አባላቶች ናቸው። እዚህ የአልቃይዳ አካባቢ ያሉት እዚህ አይናቸውን ብቻ እያሳየፍ ሙሉ ፊታቸውን የሚሸፍኑት። ቦኮ ሃራም እዚህ ናይጄሪያ አካባቢ ያለው ልጃገረዶችን እያፈነ ምናምን የሚያደርገው ማለት ነው። ስለዚህ ኢትዮጵያ ውስጥ ምናልባት እንደዚህ አይነት ሴል መጣ ወይ?
መጠርጠር ነው። እንግዲህ የመጀመሪያ ደረጃ ሊሆን የሚችለው ነገር ምንድነው? አጋቾች ታጋቾችን ያውቋቸዋል። ነገ አብሮ መልሶም ደግሞ ድራማ ከጨረሱ በኋላ አብሮ ለመኖር የወሰኑ ሰዎች ናቸው። ስለዚህ እንዳይታወቁ የፈለጉ ሰዎች ናቸው ማለት ነው። የሩቅ ሰዎች አይደሉም ማለት ነው። እንግዲህ ራሳቸውን ከደበቁ አዎ እሱ ነው እኮ ከዚህ በፊት የምናውቃቸው በጠራራ ፀሐይ ሲያግቱ እንዳሁን ቪዲዮም ሲቀረጽ አይተናል አይደል? ምንም ደረቱን ነፍቶ ነው የሚያግት። ምንም እንትን የሚለው ነገር የለም። አሁን ግን ራሱን ሰውሮ ከሆነ የሩቅ ሰው አይደለም ማለት ነው አንተ እንደገለጽከው። ሁለተኛ ግን የሩቅ ሰው አለመሆን ብቻ አይደለም፣ ሌላ ፖለቲካል አይዲዮሎጂ አለው። ይሄ ነገር ይሄ እገታ ጀርባ አይዲዮሎጂ አለው። አይዲዮሎጂው ደግሞ አይንን ብቻ የሚያሳይ ብቻ ጥምጣም የሚጠመጠመው በዓለም ላይ ያየ ነው እና አይኤስአይኤስ እና አልቃይዳ እና ቦኮ ሃራም ነው ማለት ነው። ምናልባት የነዚህ ኃይሎች የነዚህ ሽብር ቡድን ኃይል ሴል እዚህ ገብቷል ወይ ብለን እንድንጠረጠር ያደርገናል። እንደነሱ ሆኖ ይሄን ነገር የሚፈጽሙ ከሆነ በነገራችን ላይ ማን ባለፈው አርሲ ግድያ ጋር በተገናኘ ይሄ ጉዳይ በስፋት ሲነሳ ነበር። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ፓርላማ ላይ ይመስለኛል የሰጡት ንግግርም እንደዚሁ አርሲ አካባቢ ትንሽ ቀደም ብሎ ባለፈን ተመልክተነዋል። ገና በዚያድ ባሬ እንትን እንደዚህ አይነት ሞመንቶች ስለነበሩ ድሮ የነበሩ የአይነት ሴሎችን የመሬት ላይ ሲንቀሳቀሱ አይተናል ወይም ተገኝተዋል የሚል አይነት ነገር ሲናገሩ ነበር። በቅርቡ ደግሞ ከ2-3 ዓመት በፊት ይመስለኛል ኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እዚያው ባሌ አካባቢ ይመስለኛል ወደ አርሲ አካባቢ አልሸባብ ነው አይኤስአይኤስ እርግጠኛ አይደለሁም ከሁለት አንዱ የነሱ ሲል እዛ አካባቢ ሲንቀሳቀሱ መገኘታቸውን የሚያመላክት ሪፖርት አወጥቷል። እሱም ምናልባት እንደ አይነት ነገሮች አሁን እንደ አይነት ነገር ሊኖሩ ይችላል የሚሉ ጥርጣሬዎች ከፍ እያሉ ነው እየመጡ ያሉት። መንግስት ደግሞ እንግዲህ ላይኖሩ ይችላል ወይም አለ የለም ብሎ ከመደምደም ይልቅ ጉዳዩን በስርዓት ይዞ መመርመር ምናምን ይጠይቃል። በእርግጥ ግን ከዚህ አንጻርስ እንዴት ነው የምታየው? አዎ እንግዲህ የመጀመሪያ ፍንጩ ላይ አይዲዮሎጂያዊ የሆነ ጥምጣም ነው የጠመጠሙት ፊታቸውን አሸፋፈናቸው ወይስ ተራ ቅድም ካልነው ሁለት ነገር አንዱ ነው ሊሆን የሚችለውና እኛ ትንተና እስከሆነ ድረስ ይሄ እርግጠኛ ሆኖ ነገር ሳይሆን ያለውን ነገሮችን ፖሲቢሊቲያቸውን ነው የምናሳየውና ወይ እነዚህ ሰዎች ከሚያግቱ ሰዎች ጋር እዛው ቅርብ ሰዎች ናቸው፣ ነገ አብረው የሚኖሩ ሰዎች ስለሆኑ ራሳቸውን መሰወር ፈልጓል። እሱን ካልሆነ ደግሞ ይሄ አለባበስ የዚህ ዓለም ላይ የታወቁ የአሸባሪ ኃይሎች አለባበስ እስከሆነ ድረስ የነዛ ሴል ሊሆኑ ይችላሉ። ኦኬ ይሄ ከሆነ መንግስት ምንድነው ማድረግ ያለበት ነው? ተራ ይገታ ብቻ ሳይሆን ከይገታው ጀርባ የሽብር ኃይል አጀንዳ ያለበት ከሆነ መንግስት ይሄን ነገር አጣርቶ በደንብ አድርጎ አጣርቶ ባይዞ ተራምሽ ይገታም ከሆነ መንግስት ማለፍ የለበትም። ይሄን በኋላ ይመጣበታል። መንግስት ምን ማድረግ አለበት የሚለው ጉዳይ ላይ ሰው ልጅ ነው በሰላም ወጥቶ መግባቱን ማረጋገጥ የመንግስት ግዴታ ነው። ግብር የሚከፍለው ሰው መንግስት የሚባል አካል አለ ብሎ እውቅና ሰጥቶ ግብር የሚከፍለው ምን የሚለው ከአደጋ ያድነኛል በሰላም ወጥቼ መግባቴ ጋራንቲ በሱ ላይ አለ ብሎ ስለሚያስብ ነው። ስለዚህ ተራም ይገታም ቢሆን መንግስት ይሄ የመንግስትነት ሚና ላይ የተመጣ ተግዳሮት ስለሆነ እርምጃ ወስዶ ጉዳዩን ማቆም ግዴታ ነው። ግን ከዛ ከፍ ያለ ይሄ የሽብር ቡድን አጀንዳ ግን ከሆነ ይሄ ቀለል ተደርጎ መታየትም ያለበት ነገር ሳይሆን በደንብ በጥልቀት መፈተሽና ከመዋቅሩ ውስጥ እነማን ናቸው ከዚህ ጋር ግንኙነት አላቸው ከመዋቅሩ ውስጥ እነማን ናቸው ለነዚህ ሲስ ልብ ያላቸው የሚለውን ነገርን በደንብ ማጥራት መቻል አለበት ማለት ነው። ኦኬ ከዚሁ ጋር ተያይዞ ሌላ ምንድነው እገታ የተፈጸመው ላይ አንዳንድ የዜና ምንጮች ሲያስቀምጡ እገታው ከተፈጸመ በቅርብ ርቀት ላይ የኬላ ጠባቂዎች ባሉበት ቦታ ላይ ነው የእገታ የተፈጸመ የሚልም የዜና ምንጭ ይዞ የወጡ ሚዲያዎች አሉ። ይሄ እውነት ከሆነ ለምንድን ነው እነዚህ የኬላ ጠባቂዎች ለምሳሌ ወታደርም ይሁን ፌዴራል ፖሊስም ይሁን የሆነ ሚሊሻም ይሁን የሆነ ቦታ ሲቀመጥ ያን ቦታ ብቻ አይደለም በቅርብ ርቀት ራዲየስ ላይ ቁጥጥር ማድረግ መቻል አለበት። በአንተ ቅርብ ርቀት ራዲየስ ላይ እንደዚህ አይነት ነገር ከተፈጠረ የመረጃ በላይነት ተይዞበት ነው ወይ አንዱ ጥርጣሬ የምናደርገው።
ወይስ ጉዳዩን ጋር ትብብር አላቸው? ለምን ይሄ እገታ ባይዞ ከባድ ነገር ነው። ቅድም እንዳልነው የአይዲዮሎጂ ከጀርባው አይዲዮሎጂ ያለበት ከሆነ እሱ በጣም ወሰብሰብ ብላል። ግን ቀለልም ብሎ ይገታ ብር ስለሆነ ቀጥሎ የሚመጣ የጥቅም ተጋሪነት ራሱ ሰዎችን ሊያታላቸው ይችላል። ስለዚህ እነዚህ ከላ ጠባቂዎች የመረጃ በላይነት ተወስዶባቸው ነው ወይስ የጥቅም ተጋሪ ሆኖ ነው ወይ ለምንድን ነው ሊከታተሉ ያልቻለው? ወይስ እነሱ ከሚቆጣጠሩበት ርቀት ውጪ ነው ይህ ነገር ተደረገ? ለምን ዜና ምንጮች ይዞ የወጡት በቅርብ ርቀት በከላ ጠባቂዎች ቅርብ ርቀት ላይ የሚል ነገር ስለተቀመጠ ማለት ነው። ይሄ በጣም መታየት መቻል አለበት። ሌላኛው ነጥብ ከዚህ ጋር ተያይዞ የፌዴራል ፖሊስና መከላከያ ሰራዊት መጠነ ሰፊ በተለይ ኦርቶዶክስን ታርጌት ተደርጎ የተወሰደው ጥቃትን ተከትሎ መጠነ ሰፊ እርምጃ እነዚህ ኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራ መንግስት ደግሞ ንክሸኔ ብሎ የሚጠራውን ኃይል ላይ እየወሰድኩ ነው ብሎ መግለጫ እየሰጠበት ሳል ላይ ነው ይሄ እርምጃ የተወሰደው። ለምንድን ነው መከላከያ ተራሩጦ ፌዴራል ፖሊስ ተራሩጦ እርምጃ እየወሰደ ከሆነ ለምንድን ነው ተመሳሳይ ነገር ደግሞ በተመሳሳይ ጊዜ ሊፈጠር የሚችለው የሚለው ነገር መታየት መቻል አለበት። አንድ በጣም ሊሰመርበት የሚገባ ነገር ምንድን ነው? የሆነ ነገርን በወታደራዊ ኃይል ብቻ በጸጥታ ኃይል ብቻ ማስታገስ አይችልም። ወታደራዊ ኃይል ጸጥታ ኃይል ድል ቢያገኝ ያ ድል ደግሞ በፖለቲካ ካልተደገፈ ወይ ደግሞ አስተዳደራዊ ስራ የሚሰሩት ኃይሎች ለዛ ድል ተመጣጣኝ የሆነ የፖለቲካ ስራ የማይሰሩ ከሆነ የመንጠር ከማህበረሰብ ውስጥ እንደዚህ አይነት አስተሳሰብ ያለውን መለወጥ ብሬን ዎሽ መስራት እንደዚህ አይነት ነገሮችን በቁርጠኝነት የማይታገሉበት እንደዚህ አይነት ነገር ላይ ከሆነ ሺህ ጊዜ መከላከያ ዛሬ ሄዶ ደመስሳል። ሐሳቡ የሰው አይምሮ ስላለ በደንብ ደግሞ ጠፍርንጎ ደግሞ ይህን ሐሳብ ሊሸከሙ ሰዎችን የሚመነጥር መዋቅር ከሌለ ጉዳዩ ምንድነው? ልክ ሳራ ለአረም ማለት ነው። ታጭዳለ ከዛ መልሶ እነሳላ እንደዛው ደመልሶ ነው የሚነሳውና ይሄ ከዚህ ጋር የተያዘ ነገር ይመስለኛል። ፌዴራል ፖሊስና መከላከያ እዚህ አካባቢ ላይ ጥቃት እየወሰደ ለማስታገስ ሙከራ በሚያደርግበት ሰዓት ይባስ ብሎ አሁን እርምጃ መወሰዱ ምናልባት በቅርበት ያሉት መዋቅር ውስጥ ያሉውን ወይ ደግሞ መዋቅር ውስጥ ያሉ በችለተኝነት የሚያያቸው ሴል አለ ማለት ነው። ያ ሴል ይግረማቸው አይን ነገር ምናልባት መከላከያውንም የፌዴራል ፖሊሱንም ተስፋ ለማስቆረጥ ምንም አታመጡም እንደፈለግን እንዲህ እናረጋለን የሚል ሜሴጅ ለማስቀመጥ ተፈልጎ የተደረገ ነገርም ሊሆን ይችላል ማለት ነው። ይሄ በምስራቅ አርሲ በኩል ያለው ነገር ነው። ደራ ላይ ደግሞ ትንሽ ለየት የሚያደርገው ነገር ምንድነው? እገታው ቅድም ባለው ሁኔታ ፊታቸውን በተሸፋፈኑ ሰዎችም አይደለም የተደረገ እንደተለመደው ነገር ነው የተደረገው። ነገር ግን ሙሉ መኪና ነው፣ ሙሉ አውቶቡስ። አንድ አውቶቡስ እንግዲህ ስንት ሰው ሊይዝ እንደሚችል እንግዲህ መሳል ትችላለህ። ይሄ ድርጊትም የተፈጸመው ተመሳሳይ ልክ እንደ አርሲው መከላከያ ሰራዊት ፌዴራል ፖሊስ እርምጃ እየወሰደ መሆኑን በየገለጸ ባለበት ሰዓት ላይ ነው። ለምንድን ነው ይሄ የተገለጸ ባለበት ሰዓት? ይሄ እኮ መፈጠር እኮ ማለት ምንድን ነው? ምንም አይን ነገር ማንም አይችለንም የሚል ነገር ነው ሜሴጅ ያለው ፖለቲካል ትርጉሙ ማለት ነው። ለምን እንደዛ ሊሆን ቻለ የሚለውን ነገር ነው እንግዲህ እዚህ ጋር መንግስት ምን ማድረግ አለበት? ቅድም ያነሳውልኝ ነገር አለ። ዝም ብለህ በጸጥታ ኃይሉ ብቻ ማሸነፍ ትችላለህ ወይ ብለህ ካሰብክ የሚቻል ነገር መጸጥታ ኃይል እያሯራጠ ሊገል ወይ ደግሞ ጸጥታ ኃይል ሲመጣበት ሊበተን የሚችል ኃይሎች ናቸው። መልሶ ጸጥታ ኃይሉ ደግሞ ሲሄድ መልሶ የሚሰባሰቡ ከሆነ ይሄ ዝም ብሎ ውሃ ቅዳ ውሃ መልስ አይን ነገር ነው የሚሆነው። ስለዚህ ሲሪየስ የሆነ ስራዎች 1 2 3 4 ብሎ መንግስት ይሄን ነገርን ከስር መሰረቱ ለማድረግ ጨክኖ መስራት ያለባቸው 1-4 ነጥቦችን ለማንሳት ወዳሉ። የመጀመሪያው ምንድነው? መዋቅሩን ከታች እስከ ላይ ወይ ከላይ እስከ ታች ድረስ እገታን በተመለከተ ምንድን ነው ያለው አመለካከት? በራሱ በብሔራዊ መረጃ ደህንነት ይሁን በተለያየ መንገድ ታግዞ እያንዳንዱ አባላት ለምን ማንኛውም ሰው መታገት አለበት አግባብ ነው ብሎ በይፋ ደፍሮ አይናገርም የመንግስት ባለስልጣን። ነገር ግን በፊት ለፊቱ ይሄ ነገር መደረግ የለበትም እያለ ጫካ ላሉት ለሚያግቱት ሰዎች መረጃ የሚሰጥኝ ከሆነ ይሄን ማግኘት የሚችለው ብቸኛ ነገር ምንድነው? ከፍተኛ ስለላዎችን ማካሄድ ነው። ባይዞ ቀላል ነገር ነው። ይሄ ሴንሲቲቭ የሆነ ቦታ ላይ ስውር የሆነ በደንብ የሰለጠኑ
የመረጃ ሰዎችን እነሱም ታማኝ የሆኑ በቦታ ላይ በድብቅ ብትልክ የሚገርም ነገር በ2 ሳምንት በ3 ሳምንት ውስጥ ማን ከማን ጋራ የት እንደሆነ ሰንሰለቱ መንጥሮ ሊያወጡልህ ይችላሉ። ያኔ በዛ መንገድ ከላይ እስከታች መንጥረ ይህንን ከመዋቅር ውስጥ መንጥሮ ማውጣት መጨከን ነው ያለበት። በቃ በሌላ መንገዱ እንኳን እነዚህ መዋቅር ውስጥ ያሉ ሰዎች ጥሩ ሆኑ ለፖለቲካው ጠቃሚ ቢሆኑ ነገር ግን ለዚህ እገታ ወይ ሲስልብ ያላቸው ወይ ደግሞ የጥቅም ተጋሪ ግን ከሆኑ ይህ ለመንግስትም ህልውና አደጋ ስለሚሆን ጨክኖ ቆራርጦ መጣል መቻል አለበት ማለት። ሁለተኛ ማህበረሰቡን አጋቾችና የመፍትሄ አቅጣጫ ላይ ግንዛቤ መፍጠር ነው። ምን ማለት ነው? ይህ ነገር ከማህበረሰብ የሚጠበቅ ነገር የለም። ማን ምን እንደሚያደርግ ወይ ጋራንቲ ስለሌለው ትዝ ይለኛል ወደ መጀመሪያ አካባቢ ለውጡ እንደመጣ አካባቢ ሰው መረጃ መስጠት ይፈራል። ለምንድን ነው የሚፈራው? መንግስት ጋራንቲ አይሆንልኝም የሚል ነገር ነው አለ። ያ ተጻራሪ ኃይል ወይ አማጺው የፈለገ ሊያረገኝ ስለሚችል ይህንን መንግስት ሊታደገኝ ስለማይችል ተባባሪ አልሆንም የሚል ነገር ነበር። አሁን አይ ቲንክ ጊዜው ረዝሟል። መንግስትም መደራጀት ያለብኝን ያክል ተደራጅቻለሁ ብሏል። ተደራጅቷልም ሪሊ ከዛ አንጻር ስታይ። ስለዚህ ማህበረሰብ ውስጥ ገብቶ በደንብ አድርጎ ምንድነው ምክንያቱ የቱ ጋር ነው? እናንተ ያላያችሁት አጋች፣ እናንተ ያላያችሁት አማጺ አለ ወይ? ባይዘው ደግሞ ምንድነው መሰለህ ዛሬ ሰው ሌሎች ሰዎች ታገቱት ያለ አጋች ነው። በሚቀጥለው ቀን ደግሞ አንተንም ያግታል። ምንም ብር ስለሆነ የሚፈልጉ ማለት ነው። የእናቱንም ልጅ እኮ ሊያግት እኮ ይችላል። የሚገርም ነገር ብር ስለሚፈልግ ማለት አይደለም። በማንነት አይደለም፣ በቋንቋ አይደለም፣ በብሔር በምናምን በሃይማኖት ይቅርና የገዛ ወንድሙን የእናቱን ልጅ ብር ሊቀበል ስል ሊያግት ይችላል። ይሄ ልክ አይታል። የሆነ አንድ ፎቶ እንደዚህ የሆነ አንበሳን ወተት እያጠጣ መጨረሻ ላይ አንበሳው ሰው ይሁን እንደሚደላ እንደዛ ነው አጋችን ሽፋን መስጠት ማለት። ስለዚህ ማህበረሰቡ ጋር ሰፊ ውይይት አድርጎ ማን ናቸው፣ የት ናቸው፣ እንዴት ናቸው የሚለውን ነገር በደንብ አድርጎ መረጃ እንዲሰጡት በተለይ ለጸጥታ ኃይሎች። ሁለተኛ እነዚህ አጋቾችን መታገል ያለበት እንደኔ እይታ መከላከያ መታገል የለባቸው፣ እነሱን ፌዴራል ፖሊስ መታገል የለባቸው። ከማህበረሰቡ ውስጥ የወጡ የጸጥታ ኃይሎች ናቸው መታገል ያለባቸው። በደንብ መነቀል ከተፈለገ ማለት ነገር ጉዳዩ እንዲነቀል ከተፈለገ በደንብ አድርጎ ትሬንድ አድርጎ በደንብ አድርጎ ግንዛቤ ፈጥሮ ይሄ ማህበረሰብ በሰላም ይኖር ዘንድ የህልውና አደጋ ያመጣበት ነገር መሆኑን ተረድቶ ከዛው ማህበረሰብ የወጣ የጸጥታ ኃይላት አካላት የመረረ ትግል እንዲያደርጉ ማድረግ። ሌላኛው ጉዳዩን እንግዲህ መንግስት ምንድነው ቀደምም ለማንሳት እንደሞከርኩ የራሱ መዋቅር ውስጥ ያሉትን ሰዎችን ከጊዜ ወደ ጊዜ ካልፈተሽኮ መዋቅር ይበላሻል። ምን ይላሉ ድሮ ያድጎች በስብሰናል ምናምን ሲሉ ሰምተህ ታውቃለህ? ግምገማ ማለት ነው። ሰው ልጅ ነህ ስልጣን ላይ ያስቀምጠ እንትን ካልክ በጊዜ ካልጨመቅኩ በቀር ችግር ነው እየፈጠረ የሚሄደው። ይሄ ችግር ደግሞ ለከተ የለውም። ዛሬ በትንሽ ነገር በሙስና የጀመረው ነገር ነገ ወደ ማፈናቀል ይገባል። ለምን? እሱም ገቢ ስለሚያመጣ። ነገ ቀጥሎ ወደ ኢትኒክ ክሊንሲንግ ይገባል፣ ገቢ ስለሚያመጣ። ከዛ አልፎ ራሱን አደራጅቶ ልክ እንደ ዓለም ላይ እንዳሉ ማፊያዎች ሰዎችን መንገድ ላይ የዘጋ እያፈነ ብር የሚጠይቅበት ሁኔታ ይፈጥራል ማለት ነው። ስለዚህ በየጊዜው መንግስት ሳይታክት እንደዚህ መዋቅር ውስጥ ያሉ ሰዎችን መጭመቅ። ይህም መጭመቅ ባይዞ የፖለቲከኞች ብቻ አይደለም፣ የጸጥታ አካላት ውስጥም ያሉ ሰዎችን መጭመቅ መቻል አለበት። ይህን ካልጨመቅኮ ምናምን ገና ለገና ነገ ለሌላ ጉዳይ ላይታዘዘኝ ይችላል፣ ለሚፈጠረው ነገር ላይ ቁርጠኛውን ላይታገል ይችላል በሚል ነገር ብቻ ተልካሻ ነገር የምታልፈው ከሆነ ዛሬ ከሚሞተው ነገ ልሙት ወደሚለው ነገር እንጂ ጉዳዩን እልባት እየሰጠ ስላሁን ጨከን መረር ብለ እርምጃ መውሰድና ከዚህ ነገር ጋር ግንኙነት ያላቸው ሰዎች ሲገኙ በይፋ አደባባይ አወጥተው የመንግስት መዋቅርን ይህን ድርጊት የሚፈጽሙ ኃይሎችም ርህራሄ የሌለ እርምጃ ወስደ ማሳየት ለሌሎች አስተማሪ እንዲሆን። ይሄ ከተደረገ በመንግስት በኩል ነገሩ የሚለዝብ ወይ ደግሞ ችግሩ የሚፈታ ይመስለኛል ማለት ነው። መልካም። ወደ ሁለተኛ ጉዳያችን እንገባለን። ውድ ቤተሰቦች፣ ሁለተኛ ጉዳያችን እንግዲህ የፌዴራል መንግስት በቅርቡ ሽራሮ አካባቢ
በህወሓት ኃይሎች ላይ ጥቃት መፈጸሙ ይታወሳል። ይሄ ጥቃት እንግዲህ ቀላል የሚባል አንድምታ አልተሰጠውም። በተለይም ደግሞ ወደ ሱዳን ሊንቀሳቀሱ የነበሩ የህወሓት ታጣቂዎች ላይ ነው ድሮን ጥቃት ተፈጸመ የሚል ነገር ሲነሳ ነበር። አሁን የዛው ጥቃት የተፈጸመበትን የህወሓትን ኃይል የሚመሩት ጀነራል ምግበይ ኃይለ ጥቃቱ ከባድ መስዋዕትነት እንዳስከፈላቸው ከጥቃቱ የተረፉት ደግሞ ወደ ሱዳን መሻገራቸውን የሚያመላክት አንድ ስብሰባ ላይ ሲናገሩ የሚያመላክት ቪዲዮ ሾልኮ ወጥቶ ተመልክተናል። በዚህ ቪዲዮ ላይ እንግዲህ ከባድ መስዋዕትነት ከፍለናል፣ የተረፈው ኃይላችን ወደ ስምሪት ተመልሷል፣ የተከፈለው መስዋዕትነት ዝም ብሎ በከንቱ አይቀርም፣ እንበቀላለን፣ እርምጃ እንወስዳለን፣ ከማሸነፍ ውጭ አማራጭ የለንም፣ ራሳችን እናዘጋጅ የሚሉ አይነት ይዘቶች አሉት። ይሄ ጉዳይ እንግዲህ በቲፒኤልኤፍና ፌዴራል መንግስቱ መካከል ወደ ንግግር እንዲመለሱ በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ በኩል ንግግር ለማድረግ ጥረት እየተደረገ ባለበት አጋጣሚ ነው። አማን የምግበይን የሽራሮ ንግግር እንዴት ተመለከትከው? ጥሩ እንግዲህ ጀነራል ምግቤ ከቅርብ ጊዜ ወዲህ ከአዋጊነት እንደ አነቃቂ ንግግር ተናጋሪነቱ የተሳካለት እየሆነ ያለ ይመስላል። ኤኒዌይስ ለምንድን ነው ቲፒኤልኤፍ በዚህ ደረጃ የቲፒኤልኤፍ ጦር መሪዎች በዚህ ደረጃ ወጥቶ ይህንን ጉዳይ መናገር የፈለጉት? የሆነ ነገርስ ምንድን ነው? የሆነ ነገርስ ምን ፈጠረ የሚለውን ነገር ብናየው ጥሩ መስለኛል። እንግዲህ አርሚ 13 ነው ምናምን ነው የሚባለው መሰለኝ ወታደር እሱ ከዚህ በፊት እኛ ተናግረን አይ ቲንክ ከዚህ መድረክ ላይ ማለት ይመስለኛል ተቀናንሶ ወደ ሱዳን እየተላከ ነበር። ሱዳን የሚላክበት ዋና ዓላማ ደግሞ አርሚ 7 ሄዶ እንዲያግዝ ነው የሚል ነገር ነው። እሱ ላይ ራሱ ጥያቄዎች አሉ። አርሚ 7 አሁን ባለው ሁኔታ በራሱ የሚንቀሳቀስ በህወሓት ኃይሎች የሚታዘዝ ጦር ነው ወይ? የአልቡራን ኃይል አርሚ 7 እንዴት ነው የሚያው? ልክ እንደ ተባባሪ እንደ ራሱ ጋር ራሱን እያደራጀና የራሱ አጀንዳ እንዳለው ኃይል አድርጎ ነው የሚያው ወይስ ተራ የራሱ ቅጥረኛ አድርጎ ነው የሚያው የሚል ጥያቄ ብዙ ጊዜ ስናነሳ ነበር። ተመሳሳይ ነገርም እነዚህ የትግራይ ወጣቶች በሆነ አጋጣሚ ወደዚህ ሂደት ውስጥ የተቀላቀሉት አርሚ 7 ውስጥ የተቀላቀሉት ወጥቶ ሲናገሩም በሚዲያ በማህበራዊ ሚዲያ ላይ የሆነ ያለው ነገርም ሲያብራሩም አይተናል። ይሄ ሁሉ በሚደረግበት ሁኔታ ለምንድን ነው ሌላ ሰራዊት ወደዛ መላክ የተፈለገ የሚል እሱም ራሱ ሌላ ጥያቄ ነው ያለው። ምናልባት አቶ ጌታቸው እንዳሉት ህወሓት የሚፈልገው ሰራዊትን እዛ አከራይቶ ገቢውን መብላት ነው። ሱዳን ውስጥ መርሰነሪ ሆኖ እንዲዋጉ ለዛ የሚገኘውን ዶላር ለመጠቀም ይፈልጋል የሚል ነገር አንስቷል። ይሄም ታዲያ ወደዚህ ዋና ዓላማው እዚህ ኢትዮጵያ ውስጥ ኮስ ካለው ሱዳን መሄድ ለምን አስፈለገ ለሚለው ጥያቄ ይሄም አንድ ነገር ነው። ሌላው ደግሞ አይ ከአርሚ 7 ጋር አንድ ላይ ሆኖ ሰብሮ በወልቃይት በኩል ሊገባ ነው የሚል ነገርም እሱን ኃይል ለማጠናከር ነው የሚል ነገርም አለ። አይደለም አንድ አርሚ 13 የሚያክል ነገርን እዛ ልክ ሌላም ብትልክ በዛ በኩል ሰብሮ መምጣት ይቻላል ወይ? ይሄ ጠፍቷቸው ነው የህወሓት ጀነራሎች የሚል ጥያቄም ማንሳት ይቻላል። የማይሆነውን ለማይሆነው ነገር ዝም ብሎ ለምን ወደዛ ይልካሉ የሚል ነገር ነው። የሆነው ነገር ሆኖ ይሄ ጦር ተንቀሳቅሷል። ይሄ ጦር ላይ ደግሞ እርምጃ ወስዷል መንግስት እርምጃ ከወሰደ በኋላ ለምንድን ነው የጀነራል ምግቤ ወጥቶ በዚህ ደረጃ የተናገሩት የሚል ነገር ነው በጣም መሰረታዊ የሚሆነው። አንደኛ ሰራዊቱ ውስጥ ችግር መፈጠሩን እንግዲህ መረጃ ምንጮች እየገለጹልን ነው ያሉት። አስፈጃችሁን፣ አንዋጋም፣ የማንችለው ነገር ነው፣ የማይሆን ነገር ነው፣ የኃይል አለመመጣጠን አለ የሚል ነገር በደንብ አድርጎ ሰራዊቱ ውስጥ ማለት በሌላ አነጋገር ምንድነው ሰራዊቱ ወደ ጦር ሜዳ ሳይገባ ቀድሞ የተሸነፈ ሰራዊት ነው ይዞ ያሉት እነ ምግቤ ማለት ነው። ይሄን የግድ ሞራሉን ማነሳሳት መቻል አለበት ማለት ነው። ለዛ ነው እናንተ በገመድ እንደታሰራችሁ ወይ በጥሳችሁ ማለት ነው ወይ ታንቃችሁ መሞት ነው እስከማለት ድረስ ማለት ነው። አማራጭ የላችሁም ከመዋጋት ውጪ አማራጭ የላችሁም ከመዋጋት ውጪ የሚል ነገር ለምን መጣ ሲባል አንዋጋም የሚል ጥያቄ መጥቷል ማለት ነው። አንዋጋም የሚል ደግሞ ጥያቄ መጣበት ምክንያቱ የኃይል መመጣጠን አይደለም። ሁለተኛ የምንዋጋለት ዓላማ ራሱ ግልጽ አይደለም የሚል የህወሓት ሰራዊት ወይ ደግሞ ቲዲኤፍ ውስጥ በስፋት ጥያቄ ተነስተዋል ማለት ነው።
ሁለተኛ ጀነራሉ እዚህ ቦታ ላይ መጥቶ በዚህ ደረጃ ማብራሪያ እንዲሰጡ ያስገደዳቸው ነገር ምንድነው? በሰራዊቱ ውስጥ አንድ ከዚህ በፊት እነሱ ለፕሮፓጋንዳ ብሎ ሲያወሩ የነበረው ባለፈ ደግሞ ተጭበርብሮ ነው የተባለው ነገር የጸረ ድሮን ጉዳይ ብዙ ጊዜ ሰራዊቱ ይጠይቃል ባይዞ ስለማይገለጽና አብዛኛው ሚዲያዎች ደግሞ አፍቃሪ ወያኔም ስለሆኑ አፍቃሪ ወያኔ ስትሆኑ ብር የምታገኘውና ለዛ ምክንያት ነው ግልጽ አይልም እንጂ ሰራዊቱ የሚያነሳውን ነገር ሰራዊቱ ውስጥ የታለ ድሮን ጸረ ድሮን አለ ምን አላላችሁ ወይ? ታጥቀናል ከመንግስት በላይ ብላችሁ የለ ወይ? እኛ ጦር ሜዳ ላይ ብንሞት ፊት ለፊት ተዋግተን የኛ ድክመት ነው ይባላል። ይሄኛው ነገር ግን በድሮን እያለቅን ነው የታለ የሚል ጥያቄ የተነሳ ነው ያለው። ይሄንን ለማለዘብ እንግዲህ የሆነውን ነገር አምኖ ነገር ግን ለመፍትሄ እንደመስጠት እናንተ ጀግኖች ናችሁ እንበቀላለን የሚልና ተራ የልብ የሚያሞቅ ንግግር ለመናገር አስቦ ያደረጉት ንግግር ነው። ኤኒዌይስ ግን ከዛ በንግግሩ ከሚገኘው ጥቅም በላይ የተገኘው ጉዳቱ ነው የሚያመዝነው። ምንድነው? አንደኛ ህወሓት በታሪኩ ተመድቻለሁ ብሎ ተናግሮ አያውቅም። እየደመሰሰ ነው ከሀገርም ወጥቶ ወደ ቆላ ተንቤን የገባ ብዙ ጊዜ እያሸነፍኩ ነው እያጠፋው ነው። እዚህም ራሱ ለውጡ ሲመጣበት አስታግዘናል ጥቂቶች እያለ ነው ፕሮፓጋንዳ አምኖ አያውቅም። አሁን ግን ተመድቻለሁ የተረፋችሁ ግን ትበቀላላችሁ ወደሚለው ነገር መጣ። ይሄ ለምን የሚለውን ነገር ስናይ ሰራዊቱ የተመታው ሰራዊቱ ነው የተመታው ሰራዊት መታይ ነው ብትለው እንደ ጓዴ እኮ ነው ከጎኑ እኮ ያለቀ የሚል ጥያቄ ያነሳል። ሁለተኛ የጸረ ድሮን ጥያቄ እያነሳ ነው ያለው። ስለዚህ አምኖ እንደ መልስ ግን እናንተ ጀግኖች ናችሁ እናንተ በጥሳችሁ ታልፋላችሁ እንጂ አትሸነፉም የሚል ተራ ቀረርቶ እየተናገሩ ነው። ኤኒዌይስ ለነዚህ ትግራይ ወጣቶች በተገኘችው ቀዳዳ ካላስፈላጊ ሞት ራሳቸውን እንዲያድኑ እየሄዱበት ያለ መንገድ ያው የታየ ነው። እልቂት ነው እንጂ ምንም ጠብ የሚል ነገር እየመጣ አይደለም። ስለዚህ እንደ አንድ ኢትዮጵያዊ እንደ አገሩ እንደሚወድ ምንም ደግሞ በዚህ መንገድ ደግሞ ምንም የሚመጣ ነገር እንደሌለ እንደመገነዘብ ሰው ማስረዳቱና ከዚህ ሂደት ውስጥ ራሱን እንዲያወጣ ህይወታቸውን እንዲያተርፉ መናገር ደግሞ የኛ ኃላፊነት ነው። ልክ ሂደቱን ደጋፊና ከዚህ ልክ ትልቅ ህወሓት መጥቶ መንበረ ስልጣን ይይዛል ብሎ የሚቋምጡ ሰዎች ከሚደብቁት ልክ እኛ ደግሞ አይ ይሄ ነገር ለዚህ ሀገር አይበጅም ለዚህ ሀገር ደግሞ አይጠቅምም እናንተም ያላስፈላጊ ህይወት መስዋዕትነት መክፈል ነው እንጂ ጠብ የሚል ነገር የሚፈጠር ነገር የለም እልቂት ነው ሞት ነው ብሎ ነገር አስረድቶ ራሳቸውን እንዲያገሉ ከእንደዚህ አይነት ነገር እንግዲህ ምክር መስጠት ነው የምንችለው ነገር ማለት ነው። ማሳየት እንደ አንድ ወንድም እንደ ሀገሬ ልጅ ማለት ነው። ይሄ ነው የምታየኝ መርሻ። መልካም እንግዲህ አሁን ምግበይ እንበቀላለን ዝማንንም እናሸንፋለን ከማሸነፍ አማራጭ ውጭ አማራጭ የለንም እያሉ ነው። አክቹአሊ ህወሓትም እንደዛ ያለ ነውና ይሄ ባለበት አጋጣሚ እንግዲህ የንግግር ሙከራዎች አሉና ምናልባት ፒኤልኤፎች አሁን ባሉበት ሁናቴ እንግዲህ አንከፋፈልም ያቋም መግለጫዎችንም ያወጣሉ። በየአርሚ 2 ሚሊዮን አውጥቶ ነበርና በፕሮፓጋንዳ እንበተን ምናምን አይነት የሚል ነገር ኦኬ ይሄን ካሉ የሆነ ሰምቲንግ ውስጣቸው ችግር አለ ማለት ነው። ምክንያቱም አትሊስት የነሱን ውስጥ በእርግጠኝነትኛ ማወቅ ባንችል እንኳን በህዝቡ በኩል ግን ጦርነት ያለመፈለግ እንትኖች አሉ እንቅስቃሴዎች አሉና በእነዚህ ጫናዎች ውስጥም ከገጠማቸው ህዝቡን ጦርነት ካለመፈለጉ ጋር በተገናኘ አሁን የተጀመረ ኦባሳንጆ ሰላም ጥረት ወደ ጠረጴዛ የሚመጣ ይመስላል ባጭሩ? ዲሱን ባለፈም ማስተን አልመሰለኛ የቲንክ አርብ ለተነሳ ነው ወይስ በሌላ ፕሮግራም ላይ ሰርተንበታል። ምን ይዞ ሊመጣ ይችላል የሚለው ጉዳይ ከምንም ነገር በላይ አሁን ደስ የሚለው ነገር ጫናዎችም በዛ ልክ ያሉ አይመስለኝም። አሁን በፊት የነበረው ህወሓት ኦልሬዲ ተከቦ ሌላ ቢቀር ሰዎቹም ሀሳቡን ባይጠፋ ነገር ግን ትጥቅ የሌለው ሀሳብ እንዲሆን የማድረግ እድል ተገኝቶ ነበር መቀሌ አካባቢ ላይ ማለት ነው። ያኔ ግን ጫና ዓለም አቀፉን ጫና ስለነበረ ረፉ ይሄን ነገር አይሆንም የሚል ነገር ብዙ ነገሮችም ስለነበረ ባልተፈለገ ሂደት አሁንም የተራዘመ ችግር እንዲፈጠር አድርጎታል። አሁን ባለው ሁኔታ ግን ባለው ተጨባጭ መሬት ነው መነጋገር የሚችሉት ህወሓት ጋር ባለው ነገር መንግስት ጋር ባለው ነገር። ስለዚህ ህወሓት ምናልባት ወደ ቀልቡ ተመልሶ ወደ ምርጫም ህይወትን መቀጠል የሚችልበት እድል ሊኖር ይችላል። ይሄን ነገር ሊያመቻቹ ይመስለኛል እንጂ
ፕሪቶሪያ ስምምነትን አፍርሶ ከእንደገና ሌላ ስምምነት ውስጥ ይገባሉ ብዬ አላስብም። ወደ ፕሪቶሪያ ስምምነት ደግሞ መመለስ ካለባቸው ህወሓት ያፈራረሳቸውን ጊዜያዊ አስተዳደሩን ወደ ቦታው መልሶ ህገወጥ የተባለው ምርጫ መልሶ አጥፍቶ በዛ ያቋቋመ ምክር ቤት መበተን ነው የሚጠበቅበት ማለት ነው። ይሄን ያረጋል ወይ ካል እንግዲህ ይሄን ማድረግ የማይችል ከሆነ ያለው አማራጭ ጉዳዩ የሚቋጨው ምንድነው ማለት ነው? በጉልበት ነው የሚቋጨው ማለት ነው። እሱ ነው የሚሆነው። መልካም ውድ ቤተሰቦቻችን እንግዲህ የፋኖ ታጣቂ ተወካዮችና ከአማራ ክልል ፒስ ካውንስል ወይም ደግሞ የሰላም ጥረት አመቻች ተብሎ የሚጠቀሰው ካውንስል በኬንያ ናይሮቢ ከፋኖ ተወካዮች ጋር ውይይት አድርጌ የነበረ ነገር ግን አልተሳካም። ጎን ለጎን ደግሞ 200 ታጣቂዎችን የፋኖ ታጣቂዎችን አግባብቼ ሰላም ጥሪ እንዲቀበሉ አድርጌያለሁ ብሏል። እና እንግዲህ ካውንስል እንግዲህ በጣም አወዛጋቢ ነገሮችን ያነሳል። በአንድ በኩል የድርድር አመቻች፣ በሌላ በኩል ደግሞ እጅ አስጪ ነው የሚል አይነት ነገር ክስ ይቀርብበታል ከታጣቂዎቹ ጋር። ራሱ ደግሞ መጥቶ እንደዚህ ይህን ያክል ታጣቂዎች ከመንግስት ጋር አስማምቼ አስገባው የሚል አይነት ነገር ያመጣልና አማን አሁን የሰማነው ዜና እንድታየዋለ እንግዲህ ከ6 ወር በፊት የሆነ ነው ተብሏል። የካውንስሉ ሰብሳቢ አቶ ያየህራር ናቸው የተናገሩት። ኬንያ ናይሮቢ ከፋኖ ተወካዮች ጋር እንግዲህ ከነሱ ጋር ግንኙነት ካላቸው መኖሪያቸውን ውጭ ካደረጉ ውይይት አድርገናል፣ ግን አልተሳካም። ጎን ለጎን ደግሞ 200 ታጣቂዎችን የሰላም አማራጭ እንዲቀበሉ አድርገናል የሚል ነው። እንግዲህ የኖር የሰማነው ካውንስሉ የኖር ይሙት በማናቅበት ሁኔታ ነው ድንገት እንዳይ ነገር የመጣውና እንድታየዋለን። እንግዲህ ጥሩ ካውንስሉ ያኔ ምንድነው ስለነበረው በተቻለ መጠን ሁኔታዎችን ለማመቻቸት በሚል ነገር ነው ተቋቋሚ። አሁን አንዳንድ ጊዜ ነገሮችን ሬዲኩል የሚያረጉ ሰዎች አሉ። ይህን ካውንስል የመረጠው የአማራ ባለሀብት ምናምን ስብሰባዎች ተወክሎ ላይ ነው። እዛ ላይ ነው ተወሰነ ምን መብት ይምጣ ሲባል ሁለቱን ኃይሎችን ሊያገናኝ እንዲደራደሩ ሁኔታዎችን የሚያመቻች አደራዳሪም አይደለም ሁኔታዎችን የሚያመቻች ካውንስል ይቋቋም ተባለ። ካውንስሉ ተቋቋመና በኋላ ከመንግስት ጋርም ጥሩ ነገር የለም አለ። ሁለተኛም ደግሞ ከፋኖ አካባቢም ይህን ነገር በጥሩ መንፈስ አልተወሰደም የሚል ነገር አነሳ። አሁን ደግሞ ያነሱን ነገር ምንድን ነው? የፋኖ ተወካዮችን አግኝቼ አብረን ንግግር አድርገናል የሚል ነገር ነው መጣው። በሁለት እንከፍለዋለን እጅ አሰጥቻለሁ የሚለውን ነገርና የፋኖ ተወካዮችን በዚህ ጉዳይ ላይ ምን ትላላችሁ፣ የድርድር ሁኔታ ብናመቻች እንዴት ነው የሚለውን ነገር አግኝቼ የሚመለከታቸውን ሰዎች ጋር ቁጭ ብዬ አውርቻለሁ የሚል ሁለት መንፈስ ነው ያለው ማለት ነው። ለኔ ይሄ ሁሉ ጊዜም ነገሩ በድርድርና በንግግርና በሰጥቶ መቀበል እንዲቋጭ ከምፈልግ ብዙ ጊዜ ይላሉ ደጋግሜ ሁሉ ጊዜ ብል ምንም አይከፋም። በጦርነት 100% ከምታገኘው በሰላም 50 የምታገኘው የተሻለ ነገር ይሆናል የሚል ነገር ነው የማስበው። መንግስትም ቢሆን በመደምሰስ 100% ከሚያገኘው በድርድር 50% ቢያገኝ የተሻለ ነገር ነው የሚሆነው። ለምን ጦርነት አገር ነው የሚያደማው እያየን ነው። ከጊዜ ወደ ጊዜ በጦርነቱ እየነገዱ ያሉ ሰዎችና ጦርነቱ የህይወት መስክን ከከፈተላቸው ሰዎች በቀር ሰፊውን ኢትዮጵያ ህዝብን ብታይ፣ በተለየ ሁኔታ ደግሞ ሰፊውን የአማራ ህዝብ ብታይ በዚህ ጦርነት ተጠቃሚ ነኝ እኔ ብሎ የምናገር ከሆነ አዲስ ቲዮሪ ነው የሚሆነው ማለት ነው። በጣም ተጎጂ ነው። በሰላም ወጥቶ ያለ መግባት፣ ገበሬው አለማረስ፣ ነጋዴው በትክክል አለ መነገድ፣ ተማሪው ትምህርት ማከናወን አለመቻል ከዚህ በላይ ጉዳት የለም ማለት ነው። ስለዚህ ይሄንን እልባን ለመስጠት እስቲ እንነጋገር ለሚለው ነገር ተወካዮች ሰጥቶኝ በኬንያ ላይ ተነጋግር ያለው እልባትም ባላመጣ ባይሳካም የንግግር መስመር አስጀምሬ ነበር የሚለው ነገር ውጪስ እኔ በጣም ጥሩ ነገር ነው። ለቀጣይም ደግሞ ይሄን ነገር ጠንክሮ ምናልባት አማጺዎችም እያደጉ ሲሄዱ እየገባቸው የሚሄድ ይመስለኛል። አሁን አንዳንዶቹ የምን ድርድር ነው ድርድርም ማናቅ ይምላል። ሌላው ደግሞ አንዱ ዝም ብሎ ዩቲዩበር እነሳና ተደራደሩና እናያለን እናንተ ጸረ ህዝብ ነው እንላችኋለን ይላል። እንደዚህ አይነት ነገሮች ወጥቶ እነሱ ዩቲዩበሩንም እንደሚመሩት ደጋፊዎቻቸውንም እንደሚመሩ እንጂ ደጋፊዎቻቸው እነሱ እንደማይመሩ ተረድቶ ድርድርን ጉልበትንም እንደ አንድ አማራጭ አድርጎ ችግሩን በድርድር ለመፍታት ሊያመዝኑ የሚችሉበት ሁኔታ ቢመቻች በጣም ጥሩ ነው የሚል ነገር ነው ያለኝ። በመንግስት በኩልም ከዚህ በፊት ተደጋጋሚ ተናግረናል።
አማጺ ተኖ የጠፋ ጥቂት አማጺ ነው በዚህ ዓለም ላይ። ስለዚህ አገር ስለሚደማ እጅ ስጡ ከሚለው ነገር ተነጋግሮ በሰላም ጉዳዩን መቋጨት የሚቻልበትን መንገድ መፈለጉ አይከፋም የሚል ነገር ነው፣ ምክር ነው የምንሰጠው። የሆነ ሆኖ ግን ካውንስሉ ያቀረበው ሀሳብ እኔ በዚህ ደረጃ ያለው ብሎ መናገሩ፣ በዚህ ደረጃ ለመሄድ መሞከሩ ራሱ ጥሩ ነገር ነው። አሁንም ቢሆን ለካውንስሉ ኢነርጂ ቢሰጥን አይከፋም። ለምን ሁለቱ ወገን ቢያገናኝና እንዲነጋገሩ ችግራቸው እንዲፈቱ ቢያረጉ፣ ዝም ብሎ ዳር ቆሞ በለው የምን አባ ካውንስል ነው መብት አታመጣም፣ መብት የሚያመጣው ጉልበት ነው። አሜሪካ ቁጭ ብለ ኡጋንዳ ቁጭ ብለ እንደዛ ልትል ትችላለህ። ግን ሰፊው ህዝብ ላይ የሚመጣው ችግር ስለሚታይ እሱም ባገናዘበ ሁኔታ ካውንስሉ ነገሩን ለማረጋጋት ቢሄድበት ነው። ግን በዚህ ጋር ተያይዞ ደግሞ ካውንስሉ 200 ሰዎችን እጅ አሰጥቻለሁ የሚል ነገር ተናገረ የሚል ነገር ኦኬ፣ ድርድር ነው። እጅ ማሰጠት ምን አመጣ እዚህ ጋር የሚል ጥያቄ ሊነሳ ይችላል። እኔ ግን የገባኝ ነገር አላቆም በምን ሁኔታ እጅ እንዳሰጡ እነዚህ ሰዎች የፋኖ ሰዎችን አግኝቶ ሲያነጋግሩ እንደነበር ተናግረዋል። እዚህ ሀገር ቤት ውስጥም ማለት ነው፣ ጫካ ውስጥ ያሉትንም ማለት ነው። ምናልባት በቃ ፋኖ የተበታተነ እንደመሆኑ ሁሉም በየአካባቢ የራሱን ቡድን ይዞ ስለሚወጣ የሆነ ቡድን ያለው ሰው በቃ እኔን ተነጋገረን በሽምግልና ወደ ቤት እንዲመለስ አመቻችልኝ ካለ ምን ችግር አለው ቢያመቻች? እነዚህ ሰዎች 200 ሰው እጅ እንዲሰጡ ምናምን እጅ መስጠት እንፈልጋለን፣ በሰላም መግባት እንፈልጋለን፣ በወንጀል እንዳትጠይቁኝ በቃ በሰላም ብቻ መኖር እንድንችል አስደርጉልን ካለ እነዚህን ሰዎችን ሊሆን ይችላል ብዬ ገመትኩ። የተቋቋመበት ዓላማ ሰው አይደለም። በነገራችን ላይ ከዚህ ቀደም ምን ሲል ነበር መሰለኝ የኔ ዓላማ ይሄ በነገራችን ላይ ታጣቂዎቹ ሲያነሱበት የነበረ ቅሬታ ነው። ካውንስሉ በሰፈር በሽምግልና በምናምን ከፋፍሉ እንዳስገባ ነው እያደረገ ያለው እንቅስቃሴ፣ እኛ ይሄን አንቀበል የሚል ነገር ሲነገሩ እናስታውሳለን። ካውንስሉ ደግሞ በፍጹም እኔ ልከፋፍልም አይደለም ላደራድርም አይደለም እጅ ላሰጥም አይደለም፣ የእኔ ሚና ለድርድር ምቹ ሁኔታ መፍጠር ነው አለ። አሁን ደግሞ ሰብሳቢ መጥተው እጅ አሰጥተናል 200 አሉ። ከነሱም ከሚቀርበባቸው ክስ አንጻርም እነሱም ከዚህ ቀደም ሲሉት ከነበረው አንጻር ኮንትራዲክት ያደርጋል። ባይሆን እንኳን የሆነ ድርድር አመቻቻለሁ ብለህ አማን አንተ ገለልተኛ ሆነ የሆነ አካል እጅ እንዲሰጥ ተባባሪ ከሆንክ መንገድ ከከፈትክ ገለልተኝነት ጥያቄ ውስጥ አይገባም ወይ? ለምሳሌ ታጣቂው ቢጠይቅ ሊጠይቅ ይችላል። ታጣቂው ለመቅድም እንዳለ ነው። ዛሬም ቢሆን በመዋቅራቸው ውስጥ ያለም የሌለ በግሉ በራሱ መንገድ የገባለ በግሉ የሚንቀሳቀስም አለ አይደል? ስለዚህ የኔ ኦፖርቹኒቲ ያገኘና ኦኬ እኛን እናንተ አመቻቹልን፣ የመጠየቅ ጥያቄ እንዳይኖርብን ምናምን እንዲሆንብን በሰላም እንድንገባ ሁኔታዎችን አመቻቹልን ብል ማለት ነው። ካውንስሉ የለም እኔ ጉዳዩ ሁኔታ ማመቻቸት ነው እንጂ እዚሁ ቆዩ ማለት ይችላል ወይ? ቆዩ አትቆዩ ሳይሆን አሁንም እንደው መሰለ እኔ ለምሳሌ በቃ ይሄ ኢምፖሲብል አንድ አካል ገለልተኛ ነኝ ካለ ገለልተኛውን ጥያቄ ውስጥ የሚከት ነገር ማድረግ የለበትማ። ይሄ ደግሞ በጣም ሴንሲቲቭ ነገር ነው፣ ግጭት ነው አይደለ? ያ ማለት እኔ የኔ ሚና ማግባባት ነው፣ ድርድር እንድትቀመጡ ማድረግ ነው ብሏል እኮ። በተናጠል በዞን በምናምን ወይም በሆነ ቀጠና ምናምን ሚል አይነት ነገር አንቀበልም። እኛ ወጥ ሆነው በቃ ሁሉ ችግሩ እንዲቋጭ ነው። ይሄ አይነት ነገር ችግሩን ስለማይቋጨው አንቀበልም ሲሉ ነበር። አሁን አደረግነው ሲሉ ነው ከራሳቸው ጋር። ለምሳሌ አልኩ እኮ ለምሳሌ የሆነ ቡድን በዛን ሰዓትም ድርጅታዊ ቅርጽም አልወጣም እንበል፣ ዛሬም ቢሆን እኮ በግል የሚንቀሳቀስ እኮ ነውራል እኮ። እኔ መግባት እፈልጋለሁ፣ እኔ የሚፈልገው በሰላም መግባት ነው የሚፈልገው። እናንተ በዚህ ሂደት ውስጥ ነው ያላችሁት። ሌላ ብቀር በሰላም እንገባና በሰላም እንዲያን በምንም ነገር እንዳይጠይቁን ኮንፈርም አድርጉን ቢል ማለት ነው። ዋና ዓላማው ይሄ ካውንስሉ ጉዳይ ሰላም ማውረድ ነው አይደል? በተቻለ መጠን ያወርዳሉ። ይሄ ሰላም ነው ድርድሩ መጨረሻ ላይ ሰላም ማውረድ ነው አይደል? ለዚህ የሰራ ባለበት ሁኔታ ውስጥ የሆነ 200 ሰው ያለው አንድ 200 ራሱን ያለው ሰው እየመጣና እኔ በሰላም መግባት እፈልጋለሁ፣ እጅ መስጠት እፈልጋለሁ ብል እኛ አይመለከተንም ዞር በል ከዚህ ነው ማለት አለበት ወይስ ይሄም የሰላም አካል እስከሆነ ድረስ? አየህ ያ ማለት ችግሩ ሙሉ በሙሉ መፍታት አይችልም። የእሱን የካውንስሉ ጥያቄ ገለልተኝነት ጥያቄ ውስጥ ያስገባል። አሁን እኮ አማን 200 ሰው አይደለም እኮ የክልሉ መንግስት እኮ እውነት ነው እውነት አይደለም አናውቅም። 30 ሺህ ታጣቂ እኮ እጅ ሰጠኝ ብሏል። ባይዜ 30 ሺህ ማለት እንግዲህ ምን ያክል አሮኖ 30 ሺህ ከሰጠው አሁንም የሚዋጋ ኃይል አለ። ምን ያክል ኃይል አለው ይሄ ኃይል ማለት ነው እንግዲህ እሱ የራሱ የሆነ እንትን ነው። በእርግጥ አንተ ገለልተኛ የሆንክ አካል ሆነ
እንደ አይነት ነገር ውስጥ ስትገባ ባይ ዲፎልት ጥያቄ ይፈጥራል ማለት ነው ገለልተኝነት ላይ። አሁን ሰውየው ጥያቄ ያቀርባ በመንግስት መንገድ በሀገር ሽማግሌም በሃይማኖት አባትን በምንም መንገድ እኳ ታርቆ ተራዶ ሊገባ ይችላል። እየገባ ነው አይደለ? እንደዛ አይነት ነገሮች እኮ አሉ። ግን እኔ ከሁለታችሁም ነፃ ነኝ ያለ አካል እንደ አይነት ነገር ውስጥ ሲገባ አንተ ለምሳሌ የሆነ ታጣቂ ቡድን መሪ ነህ እንበል። አንተ የምትመራው ውስጥ አንድ አለመሆን የሆነ ነገር ቢኖር ሶስተኛ ወገን አደራድራለሁ ብሎ ቀስ ብሎ 200 እየወሰደ ቢያረግብህ ትረስት ይኖርሃል ወይ ነው? ይኸውልህ አሁን እንኳን የኔ ጥያቄ አልተረዳኝም። ሰውየው እኮ አልጠየቁም፣ ግቡም አላሉም። በሂደት ጉዞ ላይ ነው ያሉት እሳቸው የትኛው ፋኖንና መንግስትን ለማደራደር። በዚህ መካከል በተናጠል የሚንቀሳቀስ ፋኖ መጣና እኔ መግባት ፈልጋለሁ፣ ድርድርም አይደለም፣ እኔ በሰላም መግባት ፈልጋለሁ፣ ለመንግስት ሰጥቼ በሰላም መኖር ፈልጋለሁ። እንዳው ለዚህ ዋና ዓላማችሁን አንተ ሰላምን ውድ ነው የምፈልጉት፣ የኔን ጉዳይ በስፔሻል ጉዳይ መግባት ፈልጋል፣ ድርድር አልፈልግም ቃል አይ ቆዩ የኛን ገለልተኛ ጥያቄ ውስጥ ከታላችሁ ማለት ነበረባችሁ። ቆዩ አትቆዩ ማለት አይደለም የሱ ጉዳይ። እኔ ለምሳሌ ልንገር፣ እኔ ብሆን ሁለት ሰዎች ከተጣሉ ሁለቱ ሰዎች የሆነ ቡድን ካላቸው በየፊናቸው አንዱ ቡድን አይ እኔ ከሱ ተነጥዬ መግባት ፈልጋለሁ ካለ ችግሩን እንደሚፈታ እርግጠኛ ካልሆንኩ አጠቃላይ ችግሩን በማቀፍ ደረጃ የዛን የኔን ተአማኒነትና እንዲመጣን የምትፈልገውን አይነት ውጤት መንገድ ላይ ሊያኮላሽ ስለሚችል በእኔ በኩል አላስተናግደው። ኢምፕሪንሲፕል ነው ባይዚ። ይሄ ባይዚ ምንድን ነው? ይሄ ሎካል ስለሆነ አይደለም፣ ኢንተርናሽናል በሆነ መንገድም ብትመለከት የሆነ አካል ውጤት እንዲመጣ የድርድር አመቻች ሆኖ ከተቀመጠ የሆነ አካል ተነጥሎ ሲመጣ እሱ አመቻች ሆኖ ከተገኘ በዛ ሂደት ውስጥ አይ የኔ ሚና ይሄ አይደለም፣ በራሳችሁ መንገድ መግባትም አለመግባትም ትችላላችሁ ማለት ነው ያለበት። እኔ እንደመርህ ነው። ምክንያቱም ኦብቪየስሊ ትረስት የሚሸረሽር ነገር ስለሆነ በፍጹም እኮ ከትረስት ጋር እኮ የሚገናኝ ነገር እኮ አይደለም። እኔ እንዴት እንደተረዳ እንጂ አላውቅም እንጂ እነዚህ ሰዎች ከዚህ ሰውዬ ጋር አይደለሁም፣ እኔ ከዚህ ቡድን ጋር አይደለሁም። እኔ ራሴን ችዬ ነው የሚንቀሳቀሰው። እኔ ደግሞ በቃኝ አልታገልም ብዙ ጊዜ ተብሏል። ባይዞ ይሄ እኮ አዲስ ነገር እኮ አለ። ፋኖ ላይ ብቻ ነው እኮ በወያኔ ዘመን ብታይ የሻቢያ ሰዎችን ብታያቸው፣ ከዛ በኋላ የነበሩ ሰዎችን ብታያቸው፣ ሰዎችም በየአንጃው ነገሩ እንዳይመስል እንዳይሆን ነገር ነው ብሌ ራሴ ሲገምተው ማለት ሰውየው ነው የገመተው፣ ቡድኑ የገመተው፣ መብቱ ነው። ከዚህ በኋላ እኔ ለመንግስት እጄን ሰጥቼ ሰላማዊ ህይወት መኖር እፈልጋለሁ ብሎ ነቅሎ ከመጣ አይ የኔ ዋና ዓላማ ዋናዎቹን ጠቅልዬ ከማመጣ ነው፣ ስለዚህ ሁን እዛው ነው፣ ስለዚህ ጉዳይ አገባኝ ማየት ይቻላል ወይ? ሆነ የራሱ ውሳኔ ነው። ይኸውልህ ያካል ግን ካውንስሉ ይሄንን ፋሲሊቴት ካደረገ አየህ የሚቀርብበትን እኮ ምንድነው የሚቀርብበትን? ሰላም ማውረድ እኮ ነው እኮ በትልቁ እኮ ዓላማው አይደለም። ቆይ ሰላም ማውረድ የክልሉ መንግስት 30,000 ምናምን የፋኖ ታጣቂዎች ይሰጡኛል። ቆይ ካውንስሉ 200 አለ። ኢጋድ ምናምን እና አፍሪካ ህብረት ደግሞ አደራደርን አሉ። አፋድ የሚባለው ማድረሻ ምናምን ነገር ተደራደርን አሉ። የሰላምነት ተፈራረሙ። ሰላም መጣ ነው አይደለም? ብቻ መልስልኝ። አንጻራዊ ነው ሰላም። ኦኬ እሺ፣ ቆይ አንጻራዊ ነው። ቆይ ለምሳሌ ውጊያው ቆመ፣ አሁን መስቀልቅሉ ቆመ አይደለም። ምን እላሉ መሰለኝ እነሱ አሁን እኮ የሁለቱንም ናሬቲቭ መስማት ነው ያለብህ አንተ ማለት ነው። ገለልተኛ ሆነ ስታይ ቆይ ኢምፕሪንሲፕል ግጭቱ የሚቆይበት መንገድ ነው ሙሉ ሙሉ ይተናገር ነው የሚባለው። ቆይ ገባኝ። ገለልተኛ ሆነ ስታይ ምንድን ነው የምታየው መሰለህ አንተ? የሁለቱንም ናሬቲቭ ለምሳሌ እጅ የሰጡ ሰዎችን ብታያቸው ምንድን ነው የሚሉት? እኛ በመውጣታችን መብታቸው እኛ በመግባታችን የነበረውን ዳሜጅ ቀንሰናል ይላል። ብታገኛቸው ናሬቲቫቸው። በዛ በኩል ያለው ደግሞ አይ እንዳውም እንኳን ዱሮም በውስጣችን ሆኖ አዳከሙ እንዳውም ተጠናከርን ሊሉ ይችላሉ። ናሬቲቭ ነው ይሄ ነገር ማለት ነው። ገብቶሃል አይደል? አንተ ሜጀር አድርጌ አይ ለውጥ አልመጣ መጥቷል ብለህ መወሰን የሚችልበት ነገር የለም ማለት ነው። የሚታይ ነገር ነው። ቆይ እሱን እኮ አንደርስታንድ አማን አሁን ፖይንቱ አሁን አንተ ያልክ አይደለ? ህዝቡ ሰፈር እያደረገ ነው፣ ሀገርም እየደማች ነው አይደለ? ስለዚህ ችግሩ በዘላቂነት በሰላማዊ መንገድ ይፈታ ነው አይደለ? በመርህ ደረጃ ያን ደግሞ አንተ እኮ ራሱ ከዚህ ቀደም ስትለው ነበር እጅ ስጥ ምንድነው ምናምን ነገር ነቲንግ በዘላቂነት የሚቀይረው ነገር የለም ነው። ስለዚህ ዝም ብለህ በመክዳትማ እኮ ደረጃ ካልክ መንግስትም ያስከዳል፣ ታጣቂዎቹም ያስከዳሉ። እንደዛ ያልክ
ችግሩን አትፈታውም ነው አሁን በመሰረታዊነት ገባ። ገለልተኛ የሆነ አካል ደግሞ ችግሩን በዋነኝነት ላትፈታ ትችላለህ፣ ግን መጠኑ ላይ ማለት ነው አንጻራዊ ነው ያልኩ። ለዛ ነው ቅድም አንጻራዊ ነው ያልኩ። እነዚህ ሰዎችም በመውጣታችን ኦኬ ከዚህ በላይ ይቀጣጠል ነበር አለዝበናል። እሱ ብቻ ደግሞ አይደለም፣ እኛ መልሰን ካውንተር ስራ ውስጥ ደግሞ ስንገባ ይንሸረሽራል ይላል። ብዙ ነገር ነግረሃል፣ ገብቶሃል። ብዙ የኛ ልጆች እዛ የቀሩ ስላሉ አሁን ይሄንን ጉዳይ እኛ ታድሶ ጨርሰን ወደ ስራ ስንገባ እናዳክመዋለን የሚል ጥያቄ ሊያነሳልህ ይችላል። ስለዚህ አንጻራዊ ነው። ግን እኔ እኮ ከሰሜን ኮከቤ ላይ አልተዛነፍኩም። 10 ሰውም ቢሆን አንድ ሰውም ለመረበሽ በቂ ነው ብዬ ነው የማምነው እኔ። ስለዚህ ሁሉንም አኮሞዴት ባረገ ሁኔታ መፍትሄ መፈለጉ የተሻለ ነገር ነው። እሱ ነው ሁሉ ጊዜ የማለው ነገር ማለት። ካልሆነ ግን አንድ ሰው አንድ ቡድን እኔ ሰላም እፈልጋለሁ ዛሬ በቃኝ ሰለቸኝ ካለ መብቱ ነው። በመምጣቱ ግን መጠኑ ይብዛ ይነስ ተጽዕኖ ይፈጥራል። መብቱ ነው። እኛ በመምጣቱ መጠኑ ይብዛ መጠኑ ይነስ ተጽዕኖ ይፈጥራል። አንድ ሰውም ቢሆን እኮ ተኩሳላ እንዴ አይደለም 10 አይደለም 200 ሰው አንድ ሰው ቢሆን እኮ ጥይት ተኩሳላ ወይ ሞታል ወይ ገላል አይደል? ስለዚህ መጠኑን ምን ያደርጋል ማለት ነው? ዲስትራክሽን መጠኑን ማለት ይቀንሳል። ስለዚህ የካውንስል አሁን በተናጠል የማስገባት አይደለም። እኔ እኮ በዛ መከራከሪያ እኮ አልገባም። በሂደት ለሰላም እየተንቀሳቀሰ ነው ያለው። የሆነ ቡድን አገኘ። እኔ ዘመኔ ጋር አይደለሁም፣ እኔ ምሬ ጋር አይደለሁም፣ ወጥቼ ያለው ጫካ ነው ያለሁት። እኔ በግሌ ድርድርም አልፈልግም። በቃ ትግሉም በቃኝ፣ አስፈላጊም አይደለም፣ መግባት ፈልጋለሁ። ለሰላም አይደለም የምትንቀሳቀሰው። ስለዚህ የሰላሙ አካል አድርገኝ ብሎ ከጠየቀ ካውንስሉም ማለት ነው ይሄም ማድረጉ ምኑ ላይ ኃጢአትነቱ ሄዶ ጀንጅኖ ግቡ የሚል ነገር ውስጥ ከገባ አይደለም እሱ ሌላ ጉዳይ ነው የሚሆነው። አመቻችቻለሁ ማለት ታውቃለህ። እኔ እንደሚገባኝ ከሆነ መግባት ፈልጋለሁ አለ የክልሉ መንግስት። መግባት የሚፈልጉ ሰዎች አሉ። ድርድርም አይደለም። እነዚህ እንዳውም ቀለል ያለ ጥያቄ ነው ያነሱልን። ድርድር ቢሆን ገና ኡጋንዳ ገና ታንዛኒያ ልንሄድ ነው። ስለዚህ እነዚህ ሰዎች እኛ ያለ ድርድር መግባት እንፈልጋለን የሚል አቋም አንስተዋል። እንዲገቡ ነው የታመቻቹለት ማለት አንድ ለሰላም እንደቆመ ወደ ቡድን ማለት ምኑ ላይ ነው ያጣያት? ስለዚህ ተናጣላዊ ስራ ቢሰራ ምንም ችግር የለም። ምንድነው ተናጣላዊ ሁሉ ከገባ ድረስ ሌላው ዘመን በስበስ አለበት። ፍላጎቴ ነው ካለ ምንድነው አሁን ይኸውልህ ፍላጎቴ ነው ካለ ቆይ አይደለም አንድ ጥያቄ እኔ አልታገልም። እናንተ እግረ መንገድ እና እኔ እግረ መንገዳችሁ እናንተ የሰላም ካውንስል ናችሁ። ሰላም ለማውረድ ነው የተቋቋማችሁ። ጉዳያችሁ ሰላም እንዲወርድ ነው የምትሰሩ። እኔ ሰላም እፈልጋለሁ፣ ትጥቅ ትግል መታገል አልፈልግም፣ በዚህ ሂደት ወደ ሰላም መቀላቀል እፈልጋለሁ ያለን ሰው አይ ዘመኔ ካልገባ እንትና ካልገባ ቆይ ብሎ ማገዱ ራሱ ጸረ ሰላም መሆን አይደለም ወይ? እንደዛ እኮ አይደለም ማማን። ለምንድን ነው እንደዛ የምትለው? ይኸውልህ አሁን እኮ መንግስት እኮ እጅ ሰጡኝ ያለ 30 ሺህ ምናምን መብቱ ነው። ቆይ በተናጠል መግባት፣ በሀገር ሽማግሌ፣ በሃይማኖት አባት ዝም ብሎ ሄዶ መግባት መብቱ ነው እሱ። ይሄንን አይደለም አሁን ችግሩን ፈታለሁ ብሎ እንደተቋቋመ ካውንስል ግን እንዳለ ነገር ውስጥ መግባቱ ትረስት አይሸረሽርም ወይ ነው ፖይንቱ። ኤኒዌይስ ግን ህዝቡ የራሱ ምልከታ ይወሰደውና እንደዛ እኛ ወደ አጀንዳችን ቀጥል። የመጨረሻውን አንሳ። ቀጣዩ አጀንዳችን አሜሪካና ኢራን እንግዲህ ወደ ንግግርና ወደ ስምምነት መጥተዋል። ይህ ስምምነታቸው እንግዲህ በአንድ በኩል አሜሪካን እጅ እንድሰጥ ኢራን ደግሞ የቀጠናው የበላይ ሀገር ሆና የምትወጣበትን በር የከፈተ ነው የሚሉ ነገሮች እየተሰሙ ነው። ምንም እንኳን ስምምነቱ ዘላቂነቱ ላይ ከወዲሁ ጥያቄዎች እየተነሱ ቢሆንም ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ እንግዲህ ትናንት በልደታቸው ቀን ትልቅ ፌሽታ፣ ትልቅ ለዓለም ትልቅ ዜና ነው ሆርሙዝ ተከፈተ ሚል አይነት ነገር ዜና ሰራጭተዋል። እንግዲህ ይሄ ምን አንደምታለው ወዴት ይቀጥላል የሚለውን ጉዳይ በተመሰነ መልኩ እንመልከታለን። መልካም 1-4 ነጥቦችን ላንሳ። እንግዲህ ጥሩ ነው። ስምምነቱን ሰምተናል። ሆርሙዝም ይከፈታል። ኢራን ላይ የተጣለ ማዕቀብ የፖርት ማዕቀቡን አነሳለሁ ብላለች አሜሪካ። በዚህ ሂደት ዝርዝሩ ባይነገርም ጄኔቫ ላይ የሚቀጥለው አይ ቲንክ ፍራይዴ መሰለኝ አርብ ነው መሰለኝ ዋናው ስምምነቱ ወደ ፍርማ ይገባሉ የሚል ነገር መጥቷል። ግን ይሄንን ስምምነት አደጋ ውስጥ ሊከቱ የሚችሉት እንዳይሳካ ሊያደርጉ የሚችሉ ነገሮች ምንድን ናቸው የሚል አይተወሰነ ነጥብ ላንሳና ከዛ በዛ እንዝጋ። የመጀመሪያው የዩራኒየም ጉዳይ በተመለከተ ነው። ኢራን ባተበለጸገች ዩራኒየም ጉዳይ በተመለከተ ምንድነው የምለው አሜሪካኖች ይሄ ዩራኒየም ኢራን ማበልጸጉ አይሞከርም የሚል አቋም ነው ያላቸው። ወይራስ ኢራኖች ደግሞ ለሲቪል
ምንድነው ለወታደራዊ ላልሆነ የመጠቀም ፍላጎት እንዳላቸው ነው። ምናልባት በዚህ ጉዳይ ላይ የዚህ የድርድሩ ጣፋንታ ችግር ውስጥ ሊገባ ይችላል። አሜሪካ ነች የዚህ ለኢራንን የቀደመ አቋሟን ለውጣ በቃ ዩራኒየም አስቀጥሉ ወደሚለው ነገር የምትመጣው ወይስ ኢራኖች ሙሉ ለሙሉ እጃቸውን ሰጥቶ ይህንን የዩራኒየም የበለጸገ ዩራኒየም ከሀገር እንዲወጣ ከሀገር እንኳን ባይፈቅዱ እዛው የአሜሪካና የዩናይትድ ኔሽን ተቆጣጣሪዎች ስር እንዲገባ ይፈቅዳሉ ወይ? አንዱ ፈታኝ ሊሆን ይችላል ተብሎ የምነሳ። ሁለተኛ የማዕቀቡ ጉዳይ ነው። አሳምተ እንደሆነ አይ ቲንክ ውጭ ጉዳይ ሚኒስቴሩ መሰለኝ ማዕቀቡ ሙሉ የተያዘ ብራችን ፍሮዝ ያደረገ አካውንታችን ካልተለቀቀ ድርድር ነገር የሚባል ነገር የለም የሚል ነገር እየዛቱ ነው ያለው። አሁን አሜሪካ በኩል ያለው ነገር ምንድነው? በከፊል ነው ማዕቀቡን ማንሳት። በአንዴ ወለል ካረኩማ የያዙ መጨበጫ ስለሚያጣ የሚል አቋም አላት። በኢራን በኩል ግን ሙሉ ነፃነት እንፈልጋ የጣለብን ብራችን እንዲፈታ የተያዘው ነገር እንዲለቀቅልን እንፈልጋለን የሚል ይሄም ሌላ መከራከሪያ ሆኖ ሊፈጠር የሚችል ጉዳይ ነው። ሌላኛው ግን ሁለቱም በውስጣዊ ችግሮች አሉባቸው። ለምሳሌ ኢስላሚክ ጋርድ የሚባለው እዚህ ኢራን ውስጥ ያለው ሃርድ ላይነሩ ኢራን እጅ ሰጠች የሚል አሁን በዚህ ድርድር ይህን ድርድር መቀበል ማለት ኢራን እጅ ማሰጠት ማለት ነው። ኢራን እጅ መስጠቷን ማመኗ ነው የሚል ነገር ነው እያነሳ ያለው። በዛው ልክ በአሜሪካ በኩልም ይሄንን ድርድር መቀበል ማለት አግባብ አይደለም፣ የአሜሪካ ጥቅም ላይ ኮምፕሮማይዝ እንደማድረግ ነው የሚል ነገር እየመጣ ነው ያለው። ይሄ ጫናዎች አሉበት ሁለቱ መንግስታት ላይ። ይሄን ፈታኝ ነገሮች ሆኖ ሊመጣ ይችላሉ። ሌላና አደገኛው ነገር የአሜሪካ ደጋፊዎች እነዚህ ሲደቆሱ የከረሙት የገልፍ ስቴቶች እነ ዩኤኢ እነ ኳታር እነ ሳውዲ ምንድነው ያነሱ ያሉት? የምን የዩራኒየም ብቻ የሚሳኤል ጉዳይም የድርድር አካል ነው። የባለስቲክ ሚሳኤሉ ይሄን ባለስቲክ ሚሳኤል ላይ ገደብ ካልተቀመጠ እያነሳች በሆነ ሰዓትም ልታዘንብብን ትችላለች የሚል ነገርም እያነሱ ነው ያሉት። ሌላ የአሜሪካ ተባባሪ ራሱ የምትባለው እስራኤል ራሱ ምንድነው ያላት አቋም እዚህ ላይ? እሷን ያገለለ ድርድር ራሱ ውጤታማ ይሆናል ወይ? በዚህ ውስጥ ደግሞ የእሷ ፍላጎት በምን ደረጃ ነው የሚገባው? እነዚህ ነገሮች ጠቅለል ባለ ሁኔታ ስታያቸው የድርድሩን ዕጣ ፈንታ ወይ ውጤታማ እንዲሆን ወይ ደግሞ አቅጣጫውን እንዲስት ጫና ሊያረጉ የሚችሉ ሁኔታዎች ናቸው። ግን እንዳው ድርድሩ የተወሰነ እንኳን እፎይታ ለዓለም ሕዝብ እንዲሰጥ ነው። አሁን ይሄ ነገር የሆርሙዝ ጉዳይ ባህር ውስጥ የተቀበሩ ፈንጂዎች መውጣት ምናምኑ ነገር ካለ ዓለም ኢኮኖሚ መልሶ የሚነቃቃበት እድል ይኖረዋል ማለት ነው። በተለይ ደግሞ ታዳጊ ሀገራቶች፣ በተለይ ደግሞ እንደኛ ያሉ ሀገራቶች ዕጣ ፈንታችን በዚህ ከሆርሙዝ ጋር የተያያዘ ነገር ሆኗል። በቃ ፋክቱን እኮ አየነው እኮ ሆርሙዝ ምን ያህል ተጽዕኖ እንደጣለብን ያለ። ስለዚህ እፎይታው ለእኛም ይሆናል ነገር ነውና እንዳው ቢስማሙ ቢቋጭ መልካም ነገር ነው። ነገር ግን አስጨናቂ ነገሮች አሉ። ይሄን ድርድር አሜሪካ የዩራኒየም ጉዳይ የሚተው ከሆነ አሜሪካ ተገዳ ነው ወጣችበት ወደሚለው ነገር ያስመጣል። ኢራን ደግሞ ያልተደረሰም አሁን ገና በማዕቀብ ደረጃ ተስማሙ። እሱማ ቀጣይ ድርድርማ ይደረጋል። ድርድር እኮ ግን አሁን ወደ ድርድር ለመግባት ነው ተስማሙት አይደል? ስለዚህ አሁን በዚህ ሂደት ውስጥ የዩራኒየም ጉዳይን ኢራን ደግሞ ከንትን ካለች ኢራን ኦልሬዲ እጅ ሰጥታለች ማለት ነው ጉዳዩ ማለት ነው የሚቋጨው ነገር እንጂ ድሮም የሆርሙዝን ጉዳይ ይሁን የኢራንን ፖርት መዝጋት ተያይዞ መጣ ከንትን ነው እንጂ ዋና መሰረታዊ ጥያቄ አይደለም እሱ። ሆርሙዝ ኢራን መዝጋት እሱን ዘግታ አይደለም ጦርነቱ ጀመረው። ጦርነቱ የጀመረበት ራሱ ኮዝ ስላለ ለኮዙ ምን አይነት መፍትሄ ነው የሚሰጠው የሚለው ጉዳይ ነው የሚወስነው ነገር ማለት ነው። መልካም ውድ ቤተሰቦቻችን ከላይ ሰዓት አንፃር የዛሬውን እንዳፍታ እዚህ ላይ ቆይተናል። ስለ ተከታተላችሁን እናመሰግናለን። ጤና ይስጥልን።